መሰረት ከፍተኛ ሰው አይደለችም። ይሄንን ያለው አቶ ንፋሱ ማለትም ተድላ ዓለም ሰገድ ነው የሚለውን እንስማ። ማወቅ ምንድነው የሚያደርጋችሁ? ደፋር ነው የሚያደርጋችሁ። ኃላፊነት አትወስዱም። እንደፈለጋችሁ ማፋችሁን የምትከፍቱት ምንም አይነት አሁን መሰረት አይደለም ሰው ከሷ ተምሮ ሰው ሊሻሻል ልታግስ ከስቶ በሷ ትምህርት የሷ ትምህርት ራሷን አይቀይራትም። ወይ እንግዲህ እኔ መሰረት በአቶ ተድላ ዓለም ሰገድ ጭንቅላት ውስጥ ከፍተኛ ሰው ሆኜ ተቀምጬ ስላስቸገርኩት ነው እንደዚህ እየተንጨረጨረ የተናገረው። እዚህ ደረጃ የሚያደርሰው ንግግር አልተናገርኩትም። ሁላችሁም እንደምታውቁት ኡስታዝ አህመድ ጅንጀበል ኢትዮጵያዊ የሆነ ዓላማ አለው። ኢትዮጵያ ላይ ሁላችንም በአንድነት በኩልነትና በፍትሃዊነት ሰላማዊት ሀገር ላይ መኖር አለብን የሚል ዓላማ ነው አንግቦ የተነሳው። ነገር ግን ኦርቶዶክሳውያን ሰሜናውያን እኩል እንሁን ሲባሉ ስለማይወዱ እንዴት ነው ሙስሊም ኢትዮጵያ ላይ እኩል እንሁን የሚለው የሚል በአህመድ ጅንጀበል ላይ ሰፊ ተቃውሞ አንስተዋል። ነገር ግን አቶ ንፋሱ ተድላ ዓለም ሰገድ ኡስታዝ አህመድ ጅንጀበል አመለካከቱ ከሰሜናውያን ኦርቶዶክሶች ጋር ይመሳሰላል አለ። ምኑ ጋር ነው የሚመሳሰለው? እኩልነትና ፍትህ የሰፈነበት አንዲት የጋራ ኢትዮጵያ እንፍጠር ማለቱ ኢትዮጵያ የኦርቶዶክሶች ብቻ ናት፣ ስልጣን ለኦርቶዶክሶች ብቻ ነው የሚሉ ኦርቶዶክሶች ጋር እንዴት እኩል ሊሆን ይችላል ስላልኩኝ ለምን እንደዛ ተናገረች ብሎ ነው እንደዚህ የሚንጨረጨረው። ተድላ ዓለም ሰገድ ትልቅ ችግር አለበት። የተናገረውን ሁሉ አሚን ብለን ተቀብለነው በቃ አንተ ትክክል ነህ እኛ ስህተት ነን እንድል ነው የሚፈልገው። ተድላ ዓለም ሰገድ እብድም ይሁን ጤነኛ ተነስቶ ኢየሱስን ሰው ነው ካለ ኢየሱስን ሰው አለ ብለን ቪዲዮ በጥሩ ጎን እንሰራለታለን። ስለዚህ አንተ ኢየሱስ ሰው ነው ብለህ ሃይማኖት ስለቀየርክ የምትናገረው ንግግር ሁሉ ትክክል ነው ማለት አይደለም። ካሁን በፊት በሌላ ቪዲዮ ሰርቶ ትክክል አይደለሽ ምናምን አለ። እኔ ትክክል አይደለም አንተ ትክክል ነህ አልልም። የምሰራውን ነገር ትክክል እንደሆነ አውቃለሁ። ደግሞ ለምትናገረው ነገር ኃላፊነት አትወስደው ላልከው ኃላፊነት ወስዳለሁ። ሶሻል ሚዲያ ላይ በአንደኛ ደረጃ የምሰራው ንጽጽር ነው። ሲቀጥል በኢትዮጵያ በጋራ ማህበራዊ ህይወት ላይ ከዛ ደግሞ ታሪክ ነክ ነገር ነው። ለምናገራቸው እነዚህ ለሶስት ዓላማዎች ኃላፊነት ወስዳለሁ። ኃላፊነት የማልወስድበትን ላይቭ ስከፍት እመጣለሁ፣ ትነግረኛለህ። ወይም ላይቭ ከፍታለሁ ናና ኃላፊነት የማልወስድበትን ንገረኝና ይቅርታ ጠይቃለሁ። ኃላፊነት የጎደለው ነገር ሶሻል ሚዲያ ላይ አድርጌ ከሆነ ማለት ነው። ሌላው የምትናገረው ነገር አታውቅም፣ እሷን የማይቀይራትም እንዳልከው የምናገረው ነገር አውቃለሁ። ከኔም አልፎ የቤተ ክርስቲያን 1700 ዓመት የቆየውን የስላሴ ዶክትሪን ዶግማ ቀይሯል። የንጽጽር የሚሰሩ የክርስቲያን አቃቢያን እኔን ለማሳፈር ልክ እንዳንተ ምንድነው ያሉት? የሙስሊም ስኮላሮች የኢየሱስ ክርስቶስ ሐዋርያት ደቀ መዛሙርቱ በኢየሱስ ፈጣሪነት አያምኑም ብለዋል አሉ። ሰው ይስቅብሻል ዝም በይ ነው ያሉኝ። የምሰራው ነገር ጠንቅቄ ስለማቅ ዝም አላልኩም። ምክንያቱም ለምሰራው ነገር እርግጠኛ ስለነበርኩኝ የኢየሱስ ክርስቶስ ደቀ መዛሙርት ሐዋርያት በኢየሱስ ፈጣሪነት አያምኑም፣ ኢየሱስ ፈጣሪ ነው ብሎ አልሰበኩም። ወንጌል ላይ እንደሌለ ስላረጋገጡኝ ገፋሁበት። እርግጠኛ የሆንኩበትን ነገር ነው ሶሻል ሚዲያ ላይ የምሰራውና የምናገረው። እንዳንተ ንፋስ ከዛ ከዚህ የሚለኝ ነገር አይደለም። ወይ በፖለቲካ ወይ በማህበራዊ ህይወት ወይ በሃይማኖት አቋም ራሱ የለም። አንተ በዚህ እድሜ 60 ዓመት ሊሆንህ ነው። ንሳ በምትገባበት እድሜ ገና እንዳልበሰለ ወጣት የጎረምሳ የምትዘል ምስኪን ሰው ነህ። በነገራችን የሞራል ራሱ ችግር ያለብህ ሰው ነህ። ይሄ ቪዲዮ የሰራውልህ ክርስቲያኖች ራሱ ይንገሩ እየጠሉኝ ቢሆን ክርስቲያኖች እኔን ያምኑኛል። ለምሳሌ ያንተን ቪዲዮ የፖስተችው ልጅ ለሷ ነው እንደውም ይሄን ቪዲዮ የሰራሁት። እሷ ኦርቶዶክስ ነው፣ ኢየሱስ እግዚአብሔር ነው፣ እግዚአብሔር ወልድ ነው፣ ኢየሱስ የአማልክት አምላክ ነው የሚለውን እምነት ከኦርቶዶክስ ተቀበለ መጣ። ሶሻል ሚዲያ ላይ ቲክቶክ ላይ ስትመጣ ኢየሱስ የአማልክት አምላክ አይደለም፣ ኢየሱስ እግዚአብሔር አይደለም፣ ኢየሱስ እግዚአብሔር ወልድ አይደለም፣ ጳውሎስ ይሄንን አልሰበከም ስል አልቅሳ ጳውሎስ ይሄንን አልሰበከም እንዲህ ብላ ነው ያለቀሰችው። ያንተን ቪዲዮ አምጥታ ምናልባት እኔን የሚነካላት መስሏት ስለፖስተች አንተንም እሷንም ልስቅባችሁ ነው ይሄን ቪዲዮ የምሰራው። ስለዚህ አንተ አስበዋል የኦርቶዶክስ ታሪክ የኦርቶዶክስ ሲኖዶስ ራሱ ኢየሱስ መጽሐፍ ቅዱስ ላይ እግዚአብሔር ወልድ ይባላል። ፕሮቴስታንት ቤተክርስቲያን ኖርማሊ ፕሮቴስታንት አመኛ አይደለም። የፕሮቴስታንት ቤተክርስቲያን ኢየሱስ እግዚአብሔር ወልድ ይባል አይባል አያውቁም። ለዚህ ሁሉ 500 ዓመት የቆየው የፕሮቴስታንት ቤተክርስቲያን ማርቲን ሉተርን ተከትሎ የተገነጠለው ማርቲን ሉተር አምስቱ ሶላ ይሄ ሶላ ስክሪፕቸር የሚባለው መጽሐፍ ቅዱስ ብቻ የሚለው ሌሎች ሶላዎችም አሉ። መጽሐፍ ቅዱስ ብቻ የሚለው የፕሮቴስታንት አካሄድ የቄሶችና የመነኮሴዎቹ አስተምሮ እንደሆነ እንኳን አያውቁም። ኢየሱስ ፍጹም ሰው ፍጹም አምላክ ነው፣ ኢየሱስ እግዚአብሔር ነው፣ ኢየሱስ ፈጣሪ ነው የሚለውን ፕሮቴስታንት የሁሉ ታሪክ ራሱ አያውቅም ነበር መጽሐፍ ቅዱስ ላይ እንደሌለ። ኦኬ ቤተክርስቲያን ተሳስታለች። ኢየሱስ ፈጣሪ ነው የሚለው የቄሶችና የመነኮሴዎች ፍልስፍና ነው። የግሪክ ፍልስፍና የግሪክ ባህልና ታሪክ በወንጌል ላይ ተጽዕኖ አሳድሯል። ስለዚህ አሁን ላይ ያለው የክርስቲያኑ እምነት የግሪክ ባህል፣ ታሪክ፣ ፖለቲካ፣ ፍልስፍና ተጽዕኖ ያደረበት ነው ያልኩት እኔ መሰረት ነኝ።
እኔ ከማንም ሰምቼ አይደለም እንደዚህ ያልኩት በነገራችን ላይ። ስለዚህ ረጅም ሰዓት በማንበብ ረጅም ሰዓት በማዳመጤ ያመጣሁት ለውጥ ነው። ለምናገረው ነገር ኃላፊነት ወስዳለሁ። የምናገረው ነገር አቃለሁ። የምናገረው ነገር ከኔ አልፎ ሰዎችን ቀይሯል እዚህ ሶሻል ሚዲያ ላይ። ኦኬ እኔ ስለ ሃይማኖት ሲወራ ዶግማና ቀኖና ለይቶ ማውራት ማለት ምን ማለት እንደሆነ ኦኬ ሃይማኖትን ከፖለቲካ ያኒ እኔ እዚህ ሶሻል ሚዲያ ጥሩ ነገር ሰርቻለሁ ብዬ እኔ ወጥቼ እስከምናገር አይደለም እንኳን አይደለም ሙስሊሞች ራሱ ክርስቲያኖች እኔ ያምናሉ እንደማልዋሽ የምናገረው ነገር ትክክል እንደሆነ ታሪክ ላይ ሄዶ መጽሐፍ ቅዱስ ላይ ሄዶ እንዳረጋገጡት ክርስቲያኖች ራሱ ይመሰክራሉ እየጠሉኝም ባሉ እየጠሉኝም ቢሆን እኔ ሐዋርያት ኢየሱስን እግዚአብሔር ነው ብላችሁ ከኔ ጋር ተወያዩ ብል ካፌ ላይ ራሱ አላነሱ ምክንያቱም ኢየሱስ እግዚአብሔር እንዳልሆነ ህዝበ ክርስቲያን ኦርቶዶክስን ፕሮቴስታንቱን ሰምቶ ጉድ እንዳይሆኑ ስለሚፈሩ ማለት ነው አንተ ሰውን አይለውጥም ሳይሆን ኢቭን ይፈሩኛል እኔን ታውቃለህ ተዳለል ሰገድ ምስኪን የጨቃ በጣም የምታሳዝን ሰውዬ ነህ እኔው ሲን ቪዲዮ አስረዝም የሰራሁት ምንድነው ወንጌል ላይ ያመጣሁት ለውጥ ሰዎች ጋር እንዲደርስ ስለምፈልግ ነው እንጂ አንተ ንግግር ለኔ ምንም አያደርገኝም ለካስ ቂም ይዞብኝ ነው ተዳለም ሰገድ መሰረት ከፍተኛ አይደለችም ምንም አታውቅም እያለ ቪዲዮ የሚሰራብኝ ቂም ያዘበትን ላሰማችሁ እየመከርኩሽ ነው ሁለተኛ ከዚህ በፊት ፖለቲካ ውስጥ አትግቢ ሃይማኖትና ፖለቲካን አጣገል ብልጽግና ፓርቲ ፔንቴ መንግስት ነው ኢትዮጵያን እየመራት ያለው በጣም ያናደደኝ ግን በጣም ደፋር እንደሆንሽ ያወቅኩት ስለ ኦርቶዶክስ ኃይለኛ ጥላቻ አለብሽ ቂም ያዘበትን ምክንያት ልንገራችሁና ካሁን በኋላ በዚህ ሰውዬ ላይ ምንም ማለት ቪዲዮ ለመስራት ሞክራለሁኝ ካሁን በፊት በዚህ ሰዓት ያለው የኢትዮጵያ መንግስት የፌደራል አስተዳደር የስልጣን ወንበር ላይ ያሉት ፕሮቴስታንቶች ናቸው የፕሮቴስታንት መንግስት ነው የኢትዮጵያ መንግስት ብዬ ተናገርኩትን መሰረት ልምከርሽ እንደዚህ አትበይ ካሁን በኋላ የኢትዮጵያ መንግስት የብልጽግና መንግስት ነው ምናምን ብሎ ሊመክረኝ ቪዲዮ ሰራ እኔ ግን አልተሳሳኩም ትክክል ነኝ በዚህ ሰዓት ያለው የፌደራል መንግስት ስልጣን ወንበር ላይ ያሉት ፕሮቴስታንቶች ናቸው ምክንያቱም በተለያየ ጊዜ ኢቭን ፓርላማ ላይ ወንበር ያላቸው ኢትዮጵያ መመራት ያለባት በፕሮቴስታንት በኢቫንጀሊካን ቤተክርስቲያን አእምሮ ነው ያሉ እየተናገሩ ነው ፕሮቴስታንት ኢትዮጵያ ውስጥ የሚያደርጉትንም እያየን ነው ግልጽ ነው የኢትዮጵያ አስተዳደር ፕሮቴስታንታዊ አስተዳደር ነው ብዬ መልሼ ቪዲዮ ሰራውኝ በዛ ቂም ያዘ አላደለ እሱን እንደተለቅ ሰው በቃ ወይ ተሳስቻለሁ ብዬ ፈርቼ ምናምን በቃ ካሁን በኋላ የኢትዮጵያ መንግስት የፕሮቴስታንት መንግስት አልልም እንደው ይቅር በላይ ምናምን ብዬ ቪዲዮ እንድሰራለት ነው መሰለው የጠበቀው ሱሪን ሰቅላ አስፈራራ ዛሬም ነገም ለወደፊትም እላለሁ በዚህ ሰዓት ያለው የኢትዮጵያ አድሚኒስትሬሽን የስልጣን ወንበር ላይ ያሉት ፕሮቴስታንቶች ናቸው ተግባብተናል ፕሮቴስታንቶች እስራኤልን መደገፍ መጽሐፍ ቅዱስ ላይ የእስራኤልን የቀደሰ ተቀደሰ ነው የሚለውን መሰረት አድርገው በገንዘብ በሞራል በጉልበት የሚደግፉ ናቸው ኦኬ ካቶሊኮችና ኦርቶዶክሶች እስራኤልን የማይደግፉት ምንድነው የእስራኤል ህዝብነት የእግዚአብሔር ህዝብነት በኢየሱስ በኩል ወደ አህዛብ ተላልፏል ብለው ስለሚያምኑ አይደግፉም ፕሮቴስታንት ግን በተለይ ሀያሉ አሜሪካ እየተባለች ሀብታም ሀገር ስለሆነች በጦር መሳሪያ በገንዘብ በሞራል በሁሉ ነገር እየደገፈች ነው ይሄንን ዛሬም ነገ እናገራለሁ የዓለም ህዝብ የሚያቀው ነው አንተ አላማህ ምንድነው የኢትዮጵያ አስተዳደር ላይ ያለው የፕሮቴስታንት አስተዳደር ነው ኢትዮጵያ ላይ ፕሮቴስታንት እንደ ሰደድ እሳት እየተካሄደ ነው ልክ አለ አይደለ እንደ ወረርሽኝ እየሆነ ነው የሚለውን እንድንናገር የማትፈልገው ለምንድን ነው አለ አይደለ በነገር ላይ እንደዚህ እንደተደለ አይነት ሰዎች በጣም ብዙዎች ፕሮቴስታንቶች በተለያየ ሀገር የሚኖሩ እኔ ጋር ገብተው ሴትነቴን ወይም አረብ ሀገር ማዳም ቤት መስራቴን ያንን ፎከስ አድርገው እኔ ሊያስፈራሩ የፕሮቴስታንት አስተዳደር ነው እንዳልል በማስፈራራትን በመምከር ሞክረው ነበር በማስፈራራትና የሆነ እኔ እንደማለቅ አድርጎ እኔ ማስቆም አይቻልም ምን ያልፈራችሁም ምክንያቱም የምሰራው ነገር አቃለሁ የዓለም ታሪክ ያለ ነው የኢትዮጵያ ታሪክ ሲጀመር የኢትዮጵያ የስልጣን የመንግስት ስልጣን ከሃይማኖት የተነጠለ አይደለም ኢትዮጵያ ለ1500 ዓመትና ከዛ በላይ ኦርቶዶክሶች ያስተዳደሩ ፕሮቴስታንቶች ተቀብሏት ይሄ ነው ያለው ነገር ሲቀጥል እኔ ሶሻል ሚዲያ ላይ በሶስት ነገር ነው በብዛት እንታውቀው ዋናው ንጽጽር ነው ሁለተኛው አንዳንድ ጊዜ ማህበራዊ ህይወት ላይ ሳተፋለሁኝ ከዛ ቀጥሎ አልፎ አልፎ ታሪክ ነክ ነገሮች እናገራለሁ ለነዚህ ለሶስቱ ላይ ተናገርኳቸው ሀላፍትና የማልወስድበት ካለ ይቅርታ ጠይቃለሁ ብዬ የሰራሁትን ቪዲዮ አንዱንም አላመጣም እንደውም ስለ ንጽጽር የተናገርኩትን ብለሽ አልሽ ነው ያልከኝ አይደለም የሰራሁት ነገር መረቅ ያለው ውጤት ያለው ማንንም ሰርቶት ማያቀ እንደሆነ ታቃለ ያን ልትቃወመኝ ራሱ አልቻልክም እንደውም አንድም ክርስቲያን አምጣና እስኪ ሞግተኝ እኔ እስከ ዛሬ በንጽጽሩ ላይ ያመጣኋቸውን ስራዎች መሞገት አይችልም
ይህን ትንፍሽ እንኳን አላልክም። ሌላው ስለ ታሪክ ተናገርኩት ስህተት ከሆነ ይቅርታ ጠይቃለሁ ላልኩት ታሪክ ላይ የተሳሳትኩ ለማስመሰል አቡነ ጴጥሮስን አምጥተሃል። አቡነ ጴጥሮስን እስከ ዛሬ ነው ያንስቻቸው ቪዲዮ ሰርቻቸው አላቅም፣ ለወደፊትም አልሰራባቸውም። የአቡነ ጴጥሮስ ታሪክ ከኔ ከመሰረት ከሙስሊሙ ኢትዮጵያዊ ታሪክ ጋር በጭራሽ ስለማይገናኝ በሳቸው ላይ ወቀሳም ከሰሳም ምንም ነገር የለኝም። ሶኔ ለመውቀስ እንዲመች አቡነ ጴጥሮስ ታሪክ ውስጥ ሂደህ ለምን ተወሸክ? ስለሳቸው ቪዲዮ ሰርቻ አይተህ ታውቃለህ? ሰውቅሳቸው ወይም ሳሞግሳቸው አይተህ ታውቃለህ? ለወደፊት በሳቸው ላይ ወቀሳም ሙገሳም የለብኝም፣ አልሰራም። ኦኬ። ሌላው ደግሞ ኦርቶዶክስን ትጠያለሽ። እኔ ኦርቶዶክስን አልጠራም። ኦርቶዶክስ ኢትዮጵያን ለ1500 ዓመትና ከዛ በላይ ስታስተዳድር ኢትዮጵያን የቀረጸችው በኦርቶዶክስ መልክና ቅርጽ እንጂ ኢትዮጵያ የሙስሊሙም የጴንጤውም የሌላው ብሔር ነው ብላ አይደለም። ኦኬ። በኢትዮጵያ ታሪክ ከአማራና ከትግሬ ውጪ ኦርቶዶክስ አልበደለችኝ የሚል ሃይማኖትና ብሔር የለም ብያለሁ። ትክክል ነው። ሙስሊሙም ተበድሏል፣ ፕሮቴስታንቱም ተበድሏል። እስኪ ይሄ ጋላ ወላሙ ምንድነው የሚለው ከየት መጣ? እሺ አዳል የሚለው ከየት መጣ? ሂድና አገዎችን ጠይቃቸው። ባለፉት ዘመናት ምን ይባሉ እንደነበረ ስልብ እንባላለን፣ ኦርቶዶክስ በድላናለች እያሉ ነው አገዎች። ለምንድነው ጋላ የተባሉት ኦሮሞቹ? ለምንድነው ወላይታዎቹ ወላሞ የተባሉት? ለምንድነው ስልጤው ስም የተሰጠው? ለምንድነው ጉራጌው ስም የተሰጠው? ለምንድነው ብሔር ብሔረሰብ ስም የተሰጠው? ለምንድነው ሙስሊሙ ትምህርት እንዳይማር የተደረገው? ለምንድነው አንድ ሃይማኖት አንድ ብሔር እየተባለ ነገስታቱ ሰይፍ እያያዘ ኢቭን ታቦት ራሱ ሰይፍ ታጥቆ እየወጣ ህዝብ ሲገድል የነበረው? ለምንድነው ንውጥና ተጠመቁ ካልተጠመቃችሁ ትገደላላችሁ እየተባሉ ኢቭን የኢትዮጵያ ሙስሊሞች መሬት ያገኙት የደርግ ጊዜ ነው። መሬት የኦርቶዶክስ ነው ተብሎ ማለት ነው። ይሄንን የተናገርኩት እኔ ኦርቶዶክስን አልበደልኩም፣ ማንንም አልበድልም። ምክንያቱም እኔ ንጹህ የተፈጥሮ አእምሮ ነው ያለኝ፣ ሙስሊም ነኝ። ምክንያቱም ሙስሊም ብሎ ማለት እናንተ የአእምሮ ባለቤቶች ስለሚል አምላካችን አላህ ሱብሃነሁ ወተዓላ ማለት ነው። ኦርቶዶክስ ያሰራችሁን ሰራች አላልኩም። ኢቭን ፕሮቴስታንቶች ኦርቶዶክስ እንደዚህ ስትል አትበሉ ነው ያለውን እንናገራለን፣ የሌለውን ግን አንጨምርም። እኔ በኦርቶዶክስ ላይ አልጨመርኩም አልቀነስኩም። እኔ ስትተኛ ለማድረግ አቡነ ጴጥሮስ ውስጥ ሂደህ ተደብቃል። እኔ ስትተኛ ለማድረግ ኦርቶዶክስ ኦርቶዶክስ የሰራችሁን እኮ የተናገርኩት። ተግባብተናል። ሌላው በንጽጽሩ ላይ አንዳች ነገር ትንፍሽ አላልክም። እስኪ አንድ የምታውቀው ክርስቲያን አምጣና እኔ ልወያይ። እስከዛሬ ሶሻል ሚዲያ ላይ ባካፈልኩት ሶሻል ሚዲያ ላይ በፈጠርኩት የንጽጽር አስተምሮ የፈለከውን ጴንጤና ኦርቶዶክስ አምጣና ይሞግተኝ። ይዛ ጊዜ ለሰራሁት ስራ ኃላፊነት ማለት ከሆነ የኢትዮጵያ ሕዝብ ያያል። አንተ ግን ትንፍሽ ራሱ አላልክም። አንተ ራሱ ኖርማል ኢየሱስ ሰው ነው ብለህ የኔ እንጂ ሃይማኖት ምን እንደሆነ ራሱ አሁን ራሱ ያን ሙስሊም ነኝ ብለሃል ኦልሬዲ። ተግባብተናል። ይሄን ለማለት ነው። ከአሁን በኋላ ቪዲዮ አልሰራብህም። እንደፈለክ መንጫጫት ትችላለህ። ኖርማሊ አንተ ቤት ላይቭ ከከፈትክ ልምጣ ወይኔ ቤት ና ያልኩ ኃላፊነት የጎደለው የሰራሁት ነገር ካለ ነግረኝ ይቅርታ እንድጠይቅ ነበረ። አይቻልም ብለህ የአዲስን ሀሳብ አንስተሃል። ኖርማሊ አይገናኝም። እኔ ከግለሰብ ጋር እንደዚህ አልጋተትም። ነገር ግን የምትሰራቸው ስራዎች ኃላፊነት የጎደላቸው ነው ብለህ ስለዋሸህ ውሸታምነትን ለማሳየት ነው በተደጋጋሚ 2 ጊዜ ቪዲዮ የሰራሁት። ባለፈውም ኡስታዝ አህመዲን ጀበልን ወስደህ በሰሜናውያን ጉርጓድ ውስጥ ስለጨመርከው ነው። ለዛም ደግሞ አሁን ዛሬ ለማብራራት ሞክረሃል። የዛን ሰዓት ቪዲዮ ስሰራ ማብራራት ነበረብህ። ኦኬ። አንተ ከዛም ከዚህም ከኦርቶዶክስም ጭብጫቦ ፈልጋል መሰለኝ እና ኦርቶዶክስን ተጣልሽ በጣም የተናደርኩትን ያልጠላም እና ኦርቶዶክሶች እንዲሰርቡ ምናምን ብለህ አስበው ከሆነ እነሱ ሲሰርቡ ይኖራሉ፣ ወደፊትም ሲሰርቡ ይኖራሉ። የነሱ ስድብ ደግሞ እኔ ከምሰራው ስራ ጋር ሚዛን አይመታም። የኔ ስራ ሚዛን ይመታል። ስለዚህ በቃ ይበቃል። ርክርዳ ስረዘሙ